የማርያምና የማርታ ወንድማቸው አልዓዛር ሲታመም ወደ ክርስቶስ ላኩበት። ጌታ ሆይ የምትወደው ምን ብሏል? ታሟል አሉ። ይህን ጊዜ ክርስቶስ ጥሪያቸውን ሰምቶ ግን አልሄደም። አንድ ቀን ሁለት ቀን ቆየ። በሁለተኛው ቀን አልዓዛር ሞተ። አልዓዛር ሲሞት ክርስቶስ ለደቀ መዛሙርቱ ወዳጃችን አልዓዛር ምን ብሏል? ተኝቷል። ለክርስቶስ ሞት እንቅልፍ ነው። ልባሩ ተኝቷል፣ ላስነሳው ሄዳለዋል። ተኝቶስ ከሆነ መልካም ነው ያልፍለታል አሉ ሐዋርያት። እንቅልፍ ከሆነ የለም አልዓዛር ሞቷል አላቸው። በክርስቶስ አይን ሞት እንቅልፍ ነው። ምክንያቱም ክርስቶስ የሞተን ለማስነሳት የሚፈጅበት እኛ የተኛን ሰው ለመቀስቀስ ከሚፈጅብን የፈጠነ። ጌታ ወደዚያ ስፍራ ሲደርስ አልዓዛር ከሞተ ልብ አድርጉ 4 ቀን ሆኖት ነው። ስጋው እስኪፈርስ ድረስ አይኑ እስኪፈስ ጠበቀው። ክርስቶስ አልዓዛር ማርያምና ማርታ ወዳሉበት መጣ፣ ወደ ቢታንያ። በጣም ብዙ ሕዝብ ከኢየሩሳሌም መጥቶ ጸሐፍት ፈሪሳውያን ሁሉ ለቅሶ ሊደርሱ ተሰብስበዋል። ጌታ ልክ ሲደርስ ማርታ ወጣ ተቀበለችው ይላል። ጌታን ስታይ ምን አለች? ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። በጠራንህ ጊዜ ብትመጣ እንደነገርንህ ብትደርስ አንተ እዚህ ሆነ ወንድሜ ባልሞተ ነበር አለች። ፍቅሯን፣ እምነቷን፣ ወቀሳዋን አንድ ላይ ተናገረች። አንተ እዚህ ብትኖር አያቅትም፣ ሙት ማስነስ የታመመ መፈወስ አያቅትም። ግን ደግሞ ምን ነው እንደነገርና አልመጣህም? አምነንብሃል ነበር ወይ? ይህን ጊዜ ጌታ ወንድምሽ ይነሳል። ይህንን ሲላት ማርታ ምን አለች? በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ። አዎ ጌታ ምን አላት? ትንሣኤና ሕይወት እኔ ነኝ። በዕለተ ምጽአት መጥቼ ሙታንን የማስነሳቸው እኔ ነኝ። ስለዚህ እኔ እስክመጣ ምን አስጠበቀሽ? እኔ እዚሁ አጠገብሽ አለሁኝ። ወንድምሽን ላስነሳው እችላለሁ። ይህንን ታምኛለሽ አላት። ይህንን ታምኛለሽ ሲላት ምን አለችው መሰላችሁ? አንተ የእግዚአብሔር ልጅ እንደሆንክ አምናለሁ። ይህንን ብላ ወደ ለቅሶ ቤቱ ተመለሰች ይላል። ወደ ለቅሶ ቤቱ ስትመለስ ማርያም ከእንግዶች ጋር ቁጭ ብላለች፣ እንደ ልማዷ ማለት ነው። ነይ ብላ ጠራቻት። ነይ ብላ በስውር ጠራቻት። መምህሩ ይጠራሻል አለቻት። ማርያም ብን ብላ ወጣች። ብን ብላ ስትወጣ ለቅሶ ሊደርሱ የመጡ ሰዎች ሁሉ ልታለቅስ ወደ መቃብር ልትሄድ ነው ብለው ተከትለዋት ግር ብለው ወጡ። ወጣ ኮረብታው ላይ ስትደርስ ክርስቶስ ቆሟል። እግሩ ስር ወደቀች። አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ምን አይነት ቤተሰብ ነው! እህቷ ያለችውን ደገመችው። አንተ ብትኖር ወንድሜ አይሞትም ነበር አለች። አለቀሰች። ሁሉም አንድ ላይ ሲያለቅሱ ክርስቶስ በመንፈሱ ታወከ፣ እንባውንም አፈሰሰ ይላል። ኧረ አስነሳዋለሁ፣ የምን ለቅሶ ነው? ተረጋጉ አላለም ጌታ። አሁን ከ5 ደቂቃ በኋላ እኮ ይነሳል፣ አቁሙ ለቅሷችሁን አላለም። እንባውን አፈሰሰ ይላል። እንደውም አይሁድ እንባውን ሲያፈስ ሲያዩ እንዴት ይወደው ነበር አሉ ይላል። እንዴት ቢወደው ነው? ምን ነው እንዲህ ከወደደው ቀደም ብሎ መጥቶ አያስነሳውም ነበር? እውሩን ያበራ ይህን በሽተኛ መፈወስ ይችል የለ አሉ። ይህን ጊዜ ጌታ ወዴት ቀበራችሁታል? መቃብሩ ያለበትን አሳዩት፣ ድንጋዩን አንሱት አላቸው። ማርታ ቀረብ አለችና ጌታ ሆይ 4 ቀን ሆኖታል፣ ይሸታል አለችው። ይሸታል አለችው። ገሰጻት። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽምን? ከዛ ወደ መቃብሩ ቀረበ። አልዓዛር ወደ ውጪ ና አለ። አልዓዛር ወዲያውኑ መግነዙ እንደተጠመጠመ ከመቃብሩ ወጣ። አልዓዛር ይነሳ፣ መግነዙን ፍቱለት፣ በጽድቅ አደባባይ ይመላለስበት። ተስፋ ላለው ሕይወት ልቡ ይነቃቃ፣ ነፍሱ እንዳትወሰድ ባጋንንት ተሰርቃ። የበደል እስራት መግነዙን ፍቱለት፣ ሕይወትን ያገኛ ጽድቅን ይኖርበት። ሞት መሻሩን አውቆ ከሞት በላይ ይሁን።